ሴትየዋ ምግብ በማድረስ ላይ ያለች የ2 ደቂቃ ቆይታ ነበር። ሰውየው ግን ይህን ስለቆየች ብሎ በህዝቡ ሁሉ ፊት ቀጣት። ቀጥሎ ሚስቱ እንድትሆን ማስገደዳት። ታዲያ ሴትየዋ የደነገጠችና ፍቃደኛ ያልሆነ ትመስል ነበር። ነገር ግን ሰውየው ዝም ብሎ ፈገግ አለ። እሱም እንግዲህ እንደገና በድጋሚ ተገናኝን በማለት ተናገረ። ከዚህ ቀን በፊት ባለው ምሽት ላይ ሴትየዋ ምግብ በማድረስ ላይ ባለችበት ወቅት ነበር ሰውየው ከጥላቶቹ እየተደበቀ ያለ ከሱ ጋር የተጋጨችው። ሰውየው ወደ ድንኳን ውስጥ ገፋትና ባልና ሚስት መስለው በመቀራረብ አደጋውን በአንድነት አመለጡ። ሰላም ጋይስ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ቪዲዮን ከመጀመራችሁ በፊት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አበረታቱኝ። ወደ ቪዲዮ እንመለስ። ከዚያ በኋላ ሴትየዋ ተነስታ በጥፊ መታችው። ነገር ግን ሰውየው ምንም አልተቆጣም። እንደውም ተማረከባትና ወደ ራሱ አስጠግቶ እሱን ለመምታት የደፈረችው ብቸኛዋ የመጀመሪያ ሴት እሷ መሆኗን ነገራት። በመቀጠልም ቀለበቱን አውልቆ እንደ ስጦታ አድርጎ ሰጣት። እሷም እጆቿ እየተንቀጠቀጡም ቢሆን ተቀበለችው። በማግስቱ ሰውየው ወደ ቤቱ እንደተመለሰ ወንድሙ በፍጥነት ወደ ውስጥ በመጠጋት ዛሬውኑ መግባት እንዳለበት ወላጆቻቸው ማዘዛቸውን ነገረው። ጸሐፊውም አንድ ወረቀት አቀበለው። የሴትየዋ መረጃ ነበር። ምግብ በማድረስ በርካታ ስራዎችን የምትሰራ እንደሆነችና ምስኪን ተማሪ መሆኗን አወቀ። ሰውየው ዝም አለና ምግብ እንዲታዘዝ አድርጎ አስተናጋጇ ይቺ ሴት እንድታደርስለት አጥብቆ ሲናገር ወንድሙ ግራ በመጋባት ምን እየተካሄደ ነበር ሲል ይጠይቃል። በዚያው ሰዓት ቤት ውስጥ በርካታ ሴቶች የእሱን ፍቅር ለማግኘት በመሞከር እየተጠባበቁ ነበር። ነገር ግን ሰውየው ሁሉንም ችላ በማለት ማስረጃዎቻቸውን በቀጥታ ወደ ቆሻሻ መጣያ ውስጥ ጣላቸው። እናትየዋ ታልነቀው እርሱን እንደሚያጣ በመንገር ለመነችው። በድንገት ሴትየዋ የመድረሻ ቦርሳ ይዛ ዘው ብላ ወደ ውስጥ ገባች። ሰውየው እጁን ይዞ የወደፊት ሚስቱ መሆኗን በኩራት አወጀ። ታዲያ ሁሉም ሰው ደነገጠ። እናቱ ስሙን እየጠራች ይህንን እብደት እንዲያቆም ስትነግረው ስትሰማ ሴትየዋ ደነገጠች። ከዛም እንደገና መልሳ በጥፊ መታቸው። ክፍሉ በሙሉ ጭጭ አለ። ልጅቷ በከተማ ውስጥ በጣም የሚፈራውን ሰው ነበር በጥፊ የመታችው። በአንድ ወቅት አባቷ ከሰውየው ህንጻ ላይ ዘሎ ነበር። ሁሉም ሰው ሰውየውን ወቀሰው። ወንድሟ እብድ እንደሆነች ተናገረ። ወንዶቹ እንዲጎትቷት ማዘዘ። ሴትየዋ ጥርሷን እያፏጨች ሰውየውን በፍጹም እንደማታገበው ማለችለት። ምግቡንም ጥላው በንዴት ወጣች። ሰውየው አይኖቹ በፍላጎት እየበሩ ዝም ብሎ ተመለከታት። ወንድምየው ተንቀጠቀጠ። ሰውየው ፈገግ ማለቱን አይቶ ሴትየዋን መተውን አወቀ። ሰውየው አንድ ቀዝቃዛ ትዕዛዝ ሰጠ። እሱም አገባታለሁ ሲል በድጋሚ ወንድሙ ደነገጠ። ሴትየዋ ወደ ትምህርት ቤት ተመለሰችና ምግብ ልትበላ ስትል አንዲት ጓደኛዋ በፈጣን መታ ርዕሰ መምህሩ እየፈለጋት እንደሆነ ነገረቻት። በመቀጠልም ርዕሰ መምህሩ የትምህርት ቤቱን የባለቤት ሰነዶች አስረከባት። ሁሉም ሰው ተደናገጠ። ሰውየው መላውን ትምህርት ቤት ገዝቶ ለሴትየዋ በስጦታ ሰጥቷት ነበር። ሴትየዋ አፍጥጣ እየተመለከተችው እሷን ማሳደዱን እንዲያቆም አስጠነቀቀችው። ሰውየው አገጯን በቀስታ ቀና አደረገና በእሱ ፍቅር እንደምትወርቅ ቃል ገባላት። ሴትየዋ ግን እጁን አሽቀንጥራ ጣለችው። ሰውየው አልማዝና ወርቅ አውጥቶ ማንኛውንም ነገር መስጠት እንደሚችል ነገራት። ነገር ግን ሴትየዋ ያንተን የቆሸሸ ነገር አልፈልግም ስትል ጮኸችበት። ሰውየው ፊቱን አጠቆረና አስጠግቶ ይዟት እሱ ነክቷት የሚያውቃት ብቸኛ ሴት እሷ መሆኗን ነገራት። ሴትየዋ በፍርሃት ተሞልታ ፈጠጠችበት። በመቀጠልም ሰውየው በቀዝቃዛ ስሜት የቆሸሽኩ ከመሰለሽ ተቃራኒውን አረጋግጣለሁ በማለት ሴትየዋን በትከሻው ላይ ተሸክሞ ይዟት ሄደ። ሰውየው አልጋው ላይ ወርውሯት እና በትንሹ ፈገግ አለ። እሱም ምን ያህል ቆሻሻ እንደሆነ ራሷ መፈተሽ እንደምትችል ነገራት። ሴትየዋ በድንጋጤ ተሞልታ ቆሻሻ ያለችው ገንዘቡን እንጂ እሱን እንዳልሆነ ነገረችው። እንደ እውነቱ ከሆነ ግን ሰውየው ጨካኝ ነጋዴ ነበር። ከወላጆቿ ጋር በነበረው የንግድ ግጭት ምክንያት ሁለቱም ተስፋ በመቁረጥ ከህንጻ ላይ ዘለው ነበር። ጊዜ ጀምሮ ሴትየዋ በእንፋሎት የሚበስል ዳቦ በስተቀር ምንም ነገር ሳትሰራ ተመችቷት ትኖራለች። ሰውየው ባልታሰበ ግንኙነት ወቅት በፍቅር ወደቀባት። አሁን እሷን ለማግባት ቆርጦ ተነስቶ ነበር። ሴትየዋ ስለ ወላጆቿ ስትናገር በስቅስቅ አለቀሰች። ሰውየውም ይቅርታ ጠይቃት። ነገር ግን እሷ ለመቀበል ፍቃደኛ አልሆነችም። እሷ አባቷ እንዲዘል በያዘውም እንኳን ለዚህ አሳዛኝ ክስተት መንስኤ ሆነው የሱ ኩባንያ እንደሆነ ትናገራለች። በፍጹም እንደማታገበው ማለችለትና ከክፍሉ በቁጣ ወጣች። ሰውየው ወንድም ሐሳቡን ለማስቀየር ሞከረ። ጦታዎቹና ማባቢያዎቹ እየሰሩለት እንዳልሆነ ነገረው። ነገር ግን ሰውየው ከሷ ውጪ ሌላ ማንንም እንደማይፈልግ መለሰ።
ደረሰለት። በማግስቱ በትዳር ስምምነት ስጦታዎች የተሞላ ጋሪ መጣ። ሴትዮዋ በማፌዝ ቆሻሻውን ይዘው እንዲሄዱ በማዘዝ እንደሱ ያለ ሰውን በፍጹም እንደማታገባ ተናገረች። ልክ በዛን ጊዜ የእንጀራ እህቷ ፊቷን በጥፊ መታቻትና ስጦታዎቹ ለእሷ እንደተዘጋጁ መሆናቸውን ተናገረች። ባለፈው ቀን ባልታሰበ ሁኔታ ከሰውየው ጋር ተጋጭታ ነበር። እናም ስለ ጋብቻው ሲወያይ ስለሰማችው በእሷ ፍቅር እንደወደቀ ገመተች። ሴትዮዋ በመራራ ስሜት ሳቀችና እህቷ እሱ ማግባት ከፈለገች እንድትቀጥልበት ነገረቻት። ከ3 ቀናት በኋላ እህትየዋ ሙሽሪት መሆን ትችላለች። ነገር ግን የእንጀራ እናቷ በድንገት ጣልቃ ገባችና ለሴትዮዋ ጋብቻ እንዳዘጋጀችላት መንገር ሁለቱንም ልጃገረዶች በአንድ ቀን እንደሚያገቡ ተናገረች። የሴትዮዋ ሙሽራ ግን 80 ዓመት የሆነውን ባለጌ ሰው ነበር። ሴትዮዋ ይህንን ስትሰማ እምቢ አለች። ነገር ግን ሳታመልጥ ፊት የእንጀራ እናቷ ጸጉሯን ያዘቻት። በእጮኝነት ቀኑ ሴትዮዋ እጆቿ ታስረው ወደ ውስጥ ተጎትታ ገባች። ሁሉም ሰው በፍርሃት ተሞልቶ ትንፋሹን ዋጥ አድርጎ ይመለከታታል። ሽማግሌው ሰውዬ በጥሩ ሁኔታ እንደሚያስተናግዳት እየተናገረ በምዕራብ ፍላጎት አፈጠጠባት። ሴትዮዋ በቁጣ ስገፈው ልጁ እሷን ለመቅጣት ወደፊት በፍጥነት መጣ። ነገር ግን በድንገት ሰውየው በቦታው ሲደርስ የእንጀራ እህትየዋ የጣፋጭ ፈገግታ ወደሱ ሮጠች። ሰውየው ግን ወደ ጎን በመግፋት እሱ ወደ ሴትዮዋ እየተራመደ አለፈ። ከጠጋትና አገጯን በቀስታ ቀና አድርጎ በሹክሹክታ በእኔ ላይ ለምን እንዲጨካኝ ሆነሽ? ሌላው ሰው ሁሉ ለምን እንዲበድልሽ ትፈጃለሽ? በማለት ጠይቃታል። እህትየዋ ይህን ስትሰማ ደነገጠች። በመቀጠልም የእኔ ሚስት ለመጉዳት የሚደፍር ማንኛውም ሰው ዛሬ በእጄ ይሞታል በማለት አወጀ። እህትየዋ እሷን ማግባት እንደሌለበት ተናገረች። የሰውየው ወንድምም ህልም ማለምሽን አቁሚ ሲል አፌዘባት። ስጦታዎቹ ሁሉ ለሴትዮዋ የተዘጋጁ ነበሩ። የእንጀራ ወላጆቿ በድንገት በፍርሃት ተዝለፍልፈው ወደቁ። ሰውየው ተጎትተው እንዲወጡ አዘዘ። ነገር ግን ሴትዮዋ አስቆመችው። በራሷ እጅ በቀል እንደምትወስድ ነገረችው። ሰውየውም በአድናቆት የተሞሉ አይኖች ተመለከታት። ነገር ግን እሱ መናገር ከመቻሉ በፊት ሴትዮዋ በድንገት ተዝለፍልፋ ወደቀች። በጀርባዋ ላይ ተጎድታ ነበር። ሰውየው አቅፎ አነሳትና ወደ ሆስፒታሉ በፍጥነት ወሰዳት። ሴትዮዋ የጉንፋን ሕክምናዋን ጨርሳ ሆስፒታል እየጎበኘች ነበር። ነገር ግን ሰውየው ሙሉ የደህንነቱን ቡድን ይዞ መጣ። እሷም የተጸየፈች መሰለችና 200 ዩዋን የገንዘብ ኖት ወረወረችለት። ይህም ለነዳጅ ጋዝ መክፈያ እንደሆነ ተናገረች። ነገር ግን ሰውየው ስለ ገንዘቡ ግድ እንደማይለው ግልጽ ነበር። የእሷን ልብ ለማሸነፍ ቀድሞውኑ 99 መንገዶች ሞክሯል። ነገር ግን እሷ እያንዳንዱን ነጠላ ሙከራ ልትቀበለው አልቻለችም። እሱን ከማግባት ይልቅ መሞትን እንደምትመርጥ ጭምር ማለችለት። ስለዚህ በዚህ ጊዜ ሰውየው ሁኔታውን ከበድ ያደረገውና የመጫወቻ ካርዱን ከፍ አደረገ። ጋርዶቹ የሴትዮዋን የቅርብ ጓደኛ እንዲያግቷት አዘዛቸው። እናም የጓደኛዋን ህይወት ሴትዮዋን አስገድዶ ለማግባት እንደ መሳሪያ ከተጠቀመበት። ጓደኛዋ እየታገለች እንዳትስማማ ለመነቻት። ነገር ግን ሴትዮዋ ምንም አማራጭ አልነበራትም። በአይኖቿ ውስጥ እንባ እየፈሰሱ ለጋብቻው እሺ ብላ ተስማማች። ሰውየው ፈገግ አለና በጣቷ ላይ ቀለበቱን አደረገላት። በማግስቱ እሷን የሚወስዳት ሰው እንደሚልክ ተናገረ። ሴትዮዋ በፍርሃት ተውጣ ከጓደኛዋ ጋር ወጣ አመለጠች። በማግስቱ በገጠር ወደሚገኘው የሴት አያቷ ቤት ሸሸችና ሄደች። በመጨረሻም ከእሱ ያመለጠች መሰላት። ነገር ግን በዛው ምሽት የወንድ አያቷ አንድ እንግዳ ይዞ መጣ። እሱም ኢንቨስተር ወይም ልማት አልሚ እንደሆነ ተናገረ። ሴትዮዋ ግን እሱን ባየችው ጊዜ በዛይ ቅጽበት ፊቷ ገረጣ። እሱ ያስቸግራት የነበረው ያው ሰውየው ነበር። የባሰው ደግሞ እዚያው አዳሪ መሆኑ ነው። አያቶቿ እራት የሚያበስሉበት ወቅት ሰውየው ጥጋስ ይዞ በመጥፋት ማብራሪያ እንድትሰጠው ጠየቃት። እሷ ግን ወላጆቿን ለመጠየቅ እንደሆነ በመናገር ጮኸች። ሰውየው በቁጣ በመፈንዳት ውሸታም ነሽ አላት። ልክ በዛን ጊዜ አያቷ ስለ ራት ለመጠየቅ ብቅ አለ። ሰውየውም ፈገግ ብሎ ማንኛውም ነገር ዝግጁ እንደሆነ ችግር የለውም አለ። ሴትዮዋ አያቶቿን እንዳይጎዳባት ለመነችው። ሰውየው ፈገግ አለና በክንዶቹ አቅፎ አነሳት። እውነተኛ ፍላጎቷን ካሳየችው እንደሚተዋቸው ተናገረ። ሴትዮዋ እየተንቀጠቀጠች ጉንጩን ሳመችው። ነገር ግን ሰውየው ይህ በቂ እንዳልሆነ ነገራት። ስለዚህ ከንፈሩ ላይ ለመሳም ራሷን አስገደደች። ብዙም ሳይቆይ የራት ሰዓት ደረሰ። ጎረቤቶቻቸው ምግብና እንዳልተጠበቀ እንግዳ ይዘው መጡ። እንግዳው የሴትዮዋ የልጅነት ጓደኛዋ ነበር። በማዕዱ ላይ ወጣቱ ሰውየውን በጥርጣሬ አይን ተመለከተውና በእንዲህ ያለ ትንሽ መንደር ውስጥ ኢንቨስት ለማድረግ ለምን ፈልጎ እንደመጣ ጠየቀው። ሰውየው ግን ፈገግ ብሎ አንድን ሰው ለማየት እንደመጣ ተናገረ። ሴትዮዋ ይህንን ስትሰማ መናገር አቅቷት ደንግጣ ተቀመጠች። ከዚያም ጎረቤትየው በድንገት እውነቱን ገለጠችው። ሴትዮዋ ከዚህ እንግዳ ጋር ጓደኛዋና የልጅነት እጮኛዋ ነበረ። ነገር ግን ወላጆቿ ከሞቱ በኋላ ጋብቻው ሙሉ በሙሉ ቆሞ ነበር።
ሁለቱ ወንዶች እርስ በርሳቸው አይን ላይን ተፋጠጡ። ሁለቱም ወደ ኋላ ለማለት ፈቃደኛ አልነበሩ። በዛው ምሽት ላይ ሴትዮዋ እንደገና ሻንጣዋን አነሳች። ነገር ግን በዚህ ጊዜ የልጅነት ጓደኛዋ አስቆማት። እያለፈችበት ያለውን ነገር እንደሚያውቅ ነገራትና ለዘለቄታው እንድታመልጥ እንደሚረዳት ቃል ገባላት። በዚህም ተስማምተው አንድ ላይ ሆነው ወደ ጨለማው ምሽት አብረው ተሰወሩ። ቪዲዮ አላለቀም፣ ገና መጀመሩ ነው። ላይክ እና ሰብስክራይብ እያደረጋችሁ ኮሜንት ላይ ፓርት 2 እያላችሁ ጻፉ። በቀጣዩ ክፍል እስከምንገናኝ መልካም ቆይታ፣ ይመቻችሁ። አገኘታለሁ